ወገኖቼ አምላካችሁን በቅርበት ማግኘትና ከሱ ጋር ትኩስ ግንኙነት እስከሌላችሁ ድረስ አልተሳካላችሁ። ይሄ ልንገራችሁ፣ በምንም አይነት መመዘኛ ሰማይ ጥግ በዘመኑ የሀብት መለኪያ የትም ብትደርሱ፣ ምንም አይነት ወረቀት ብትይዙ፣ ምንም አይነት ስልጣን፣ ምንም አይነት ማቴሪያል ፖዚሽን በእጃችሁ ቢኖር እግዚአብሔር አምላካችሁ ሩቅ እስከሆነ ድረስ አልተሳካላችሁ። እግዚአብሔር አምላካችንን ቀርበን የእግዚአብሔር የአምላካችን እስትንፋስ በየቀኑ የሚያኖረን፣ በየቀኑ የሚያሰነብተን፣ በየቀኑ ተስፋችን የህይወታችን ዋነኛ መገለጫ ካልሆነ ድረስ የእግዚአብሔር ፕሬዘንስ ከህይወቱ የጎደለ ህይወት ይዘን ተሳክቶልናል ብለን ማለት ጨርሶ አንችልም። አንድ ጥያቄ ልጠይቃለሁ። በዚህ አቅጣጫ ተሳክቶልሃል? እኔ በእውነት እኔ በጣም ከጌታ ጋር ጥብቅ ያለ እንትን ነበረኝ። ምን ሆነ መሰለ፣ ባለፈው እንደምትሉኝ አውቃለሁ። ምንም ነገር ባለፈው ይሁን፣ ምንም አይነት ምክንያት፣ ምንም አይነት ሰበብ፣ ምንም አይነት በቂ መረጃ መልስ ሊሆን ግን አይችልም። እንመለስ። ያለ እግዚአብሔር መቆም የማንችል ዝልዝል ስጋዎች ነን። እኛን ዝልዝል ስጋዎችን እንደ አጥንት ተሰክስጎ የሚያቆመን የእግዚአብሔር ህልውና ብቻ ነው። እግዚአብሔር በየትኛውም እድሜ በየትኛውም ደረጃ በል እንግዲህ ከዚህ በኋላ ራስህን ቻል ብሎ ሰውን አይለቅም። ከዚህ በኋላ ተምረሃል፣ ትዳር ይዘሃል፣ ልጅ ወልደሃል፣ ይሄንን አድርጌልሃለሁ፣ አሁን እንግዲህ አታስቸግረኝ፣ በል ራስህን ቻል። እግዚአብሔር ፍጥረትን ራስህን ቻል ብሎ አይለ አንዳንድ ሰዎች በቃ ጌታ አሁን እኮ ምንም ቢሆን እኔ እኮ ሲኦል አልገባም፣ በቃ ችያለሁ እኮ ራሴን ችለሃል። ከሆድ አንስቶ እስከ ሽበትና እስከ ሽምግልና ወላጆች ልጆቻቸውን በል ራስህን ቻል፣ 20 ዓመት ሞላውን ጎረምሳይኔ ቤት አልቀልብም ይላል። በእውነት ይላሉ። ጌታ ይባርካቸው፣ ይበሉ። ጥሩ ነው። በ40 ዓመት እየቀለቡን እኛን ጥገኛ ሆነን ቤት ውስጥ እንድንቀር ከሚያረጉ ማለታቸው ክፋት የለውም። እኔ በእውነት ክፋት የለውም። እግዚአብሔር ግን ወላጆቻችንንም ቢሆኑ እንኳን ራሳችሁን ቻሉ አይልም። ይሄ አምላክ እያለ ሁሉ ጊዜ ትኩስ ግንኙነት የሚፈልግ፣ በምንም አይነት ሁኔታ በሌላ ሊቀየር የማይችል ምትክ የለሽ ግንኙነታችንን አተን እንደተሳካልን ሰው እንዳንቆጥር። ብዙ ሰዎች ይጸለይላቸዋል እንጂ አይጸልዩ። ብዙ ሰዎች ይጾምላቸዋል እንጂ አይሰሙ። ጌታ ሆይ ጋሽ አዲስ አበባ ወጥቷል፣ በጌታ በኢየሱስ ክርስቶስ መኪና ለምትወጣ መንፈስ። ጋሽ ግን መኪና ውስጥ ቁጭ ብሎ ያንቀላፋል። ይሄ ህይወት ነው? ይሄ ላይፍ ነው? ይሄ ሰክሰስ ነው? ከእግዚአብሔር ጋር የደስታ ግንኙነት እስከሌለን ድረስ አልተሳካልንም።